ዶክተር ወዳጀነህ ኦርቶዶክስ አይደለም፣ ግን ኢኮኖሚስት ላይ ነው የሚለው። ኢኮኖሚስት ማለት በእምነት ኢኮኖሚዝም የሚባል ነገር የለም። አባታችን ሐራ ድንግል ግን እንደዛ አይደለም። ጠንቋይ ቤት፣ የትኛውም አዋቂ ቤት፣ የትኛውም ሕክምናውን የትም ቦታ ዘላችሁ የትኛውም ቦታ ቆይታችሁ ኑ በፍቅር ነው የሚቀበሏቸው። አሁን እሱ በእምነት ከኦርቶዶክስ የሚፈልገውን አንስቷል፣ ከፕሮቴስታንት የሚፈልገውን አንስቷል፣ ከካቶሊክ የሚፈልገውን አንስቷል። ኢኮኖሚዝም ብሎ የሚያምነው ነገር አለ። ቡቡዬ ይሞታል ስባል በቃ አይሲዩ ማሽን ላይ በተቀመጠ ሰዓት ከዚህ በኋላ ተስፋ የለውም በተባልኩ ሰዓት አባታችን ሐራ ድንግል ጋር መጥቼ የተነጋገርኩት ነገር ምን እንደሆነ ልንገራቸው። አባታችን አቡነ ሐራ ድንግል የሞተ ህፃን እጄ ላይ እኮ እንደዚህ አቀፊው ነው። እዚህ ላይ እንግዲህ የአራት ዓመት ከምናምን ህፃን ማለት እንደዚህ አቀፊው ነው። የዛሬ 2 ዓመት ማለት ነው። እና ምንድን ልላችሁ ፈልጌ ነው፣ በጣም አባታችን የሚሰሩት ስራ ከአእምሮ በላይ ነው። የሞተ ህፃን አስነስተው ሰጠውኛል የምለው እኔ ለዛ ነው። ተስፋ ተቆርጦበት ሊሞት የመጣ ሰው አድኖ ይሰዳሉ። ተስፋ የተቆረጠበትን ሰው እሳቸው ማዳን ይሄ የሚታወቁበት ባህሪያቸው ነው፣ ቅዱስ አባታችን አቡነ ሐራ ድንግል። ስለዚህ ከባህር ዳር 17 ኪሎ ሜትር ርቀት ላይ ነው የሚገኘው። መምጣት የምትችሉ ሰዎች ኑ ወደዛ። በዚህ ዘመን ያለ ወጣት፣ በዚህ ዘመን ያለ ህዝበ ክርስቲያን ሊያውቃቸው የሚገባ ሊጠቀምባቸው የሚገባ ቅዱስ አባታችን አቡነ ሐራ ድንግል ናቸው። እውነቴን ነው የምነግራቸው። ሌሎችም ቅዱሳን አሉ። እሳቸውን ከሌሎቹ ጋር እንደዚህ ማበላለጥ ደረጃ ላይ አይደለም ያለውኝ፣ ግን የተለየ ፍቅር ነው ያላቸው። የተለየ በቃ እሳቸውን አምኖ ለመጣ። በነገራችን ላይ አባታችን አቡነ ሐራ ድንግል መሄድ ያሰባችሁ ሰዎች ካላችሁ 20 ዓመት 30 ዓመት 40 ዓመት ሊወስድ ይችላል እንጂ ቃል ኪዳናቸው ነው። ደጃቸውን ሳትረግጡ አትሞቱም። ይህንን እርግጠኛ ሆኜ ነው የምነግርላችሁ። እርግጠኛ ሆኜ የምናገረው ነገር ነው። እሳቸውን መርገጥ የፈለገ እሳቸውን የተመኘ ሰው ደጃቸውን ሳይረግጥ አይሞትም። እንዴት አትሉም? ደጃቸው እንደረገጣቸው ራሱ ልታርፉ ትችላላችሁ። ደጃቸው እንደረገጣችሁ ልክ እንደተሳለማችኋቸው ብዙ ስላየን ማለት ነው። እንደመጡ እሳቸውን ተሳልመው የሚሞቱ ሰዎች አሉ። ከተለያዩ ገዳማት ከዋልድባ ብትሉ ከተለያዩ ገዳማት የሚመጡ አሉ። እሳቸውን ሲመኙ የነበሩ መነኮሳት ደጃቸው መጥተው ደጃቸው እንደረገጡ የሚያርፉ አሉ። የተለየ ቃል ኪዳን ያላቸው ቅዱስ አባት ናቸው። ለወደዳቸው ለተመኛቸው ሰው። ስለዚህ እኔ እንደነገርኳችሁ ሳምባው ፌል አድርጓል ነው የተባልኩኝ፣ ከጥቅም ውጭ ሆኗል ነው የተባልኩ። ግን አዎ የወርድ ትክክል ነው። የወርሆይ በዓላቸው ቀን ብትመጡ የወርሆይ በዓላቸው አንድ ቀን ባህር ዳር አካባቢ ያላችሁ የወርሆይ በዓላቸው ላይ አንድ ቀን ብትመጡ በቃ የምትሰሙት ነገር ከአእምሮ በላይ ነው። በጣም ነው የሚገርማችሁ። በጣም እኔ እዚህ ቦታ ላይ ስላለሁኝ በቃ ያው ምናልባት ለሳቸው ፍቅር ስላለው ሊያዳላ ይችላል ልባል እችላለሁኝ፣ የተለየ እንትን ስላለኝ። ግን መጣችሁ ብትዩት እንዴት ጥሩ ነበር መሰላችሁ። እዚህ ቦታ እኮ መጣችሁ አትራቡም እኮ። እዚህ ቦታ መጣችሁ እኮ አትጠሙም እኮ። ገዳመ ወንያት አቡነ ሐራ ድንግል ላይ መጥቶ የሚቸገር ሰው የለም። የኔ ቢጤዎች ችግረኞች በአካለ ስጋ እያሉ እርሳቸው ጋር መጠጊያቸው ነው የነበሩ። አባታችን አቡነ ሐራ ድንግል እኮ የችግረኞች መጠጊያ ነው የነበሩ። አታውቁም እንዴ? አባታችን ሐራ ድንግል እኮ በዚያ በአፄ ሱስንዮስ ዘመነ መንግስት መነኮሳት ሲሳደዱ እኮ መነኮሳት መጥተው ይጠጉ የነበር እሳቸው ጋር ነው። የሚበሉት የሚጠጡት ያጡ ሰዎች እኮ መጥተው የሚጠጉ የነበር እሳቸው ጋር እኮ ነው። የስደተኞች መጠጊያ ናቸው። የችግረኞች መጠጊያ ናቸው። ያጡ የነጡ ድሃዎች መጠጊያ መጽናኛ አባት ናቸው አባታችን ሐራ ድንግል። እና ሕክምና የመጨረሻ አማራጭ ብታደርጉት እምለው ለዚህ ነው። አያችሁት? 15 ቀን በላይ ከ2 ወር በላይ መናገር ያልቻለ ልጅ ከ2 ወር በላይ ያልተናገረ ልጅ እኮ ከአይሲዩ ማሽን እንግዲህ ነቃቀያ አምጥቸው አቡነ ሐራ ድንግል ሲደርስ እንቅልፌን አስተኛኝ ብሎ ነው ያናገረኝ። እንቅልፌን አስተኛኝ ያለኝ ከ2 ወር በኋላ ነው የምነግራችሁ እንግዲህ። እና አዲስ አበባ አካባቢ ወደዚህ ከአዲስ አበባ ውጭ ምናምን ያላችሁ ያው ከአዲስ አበባ የምትነሱ ሰዎች ካላችሁ ያው በአውሮፕላን ነው የሚመጣው። ባህር ዳር ትመጣላችሁ። ከባህር ዳር 17 ኪሎ ሜትር ነው። የራሱ የገዳሙ መኪና አለ፣ ባስ አለ ምናምን። በቃ ያው ሪፖርት አድርገውበታል እንግዲህ ሊዘጋ ነው ላይቭ። እስኪ ኮፒ ሊንክ አድርጉት እስኪ። አሁን አትታዩኝም እናንተ። ያው በቃ ዋርኒንግ ደረሰኝ የማይረቡ
የማይረቡ ናቸው እኮ በቃ። ስለ ሀራ ድንግል ስናወራ መቼም ያው ሊያስወጣኝ ነው፣ ላይቭ ሊያስወጣኝ ነው። እንትን በሉት እስኪ ሊያስወጣኝ ነው። እና ይሄን ያለው ነገር አባታችን ሀራ ድንግል እምነትና ጸበላቸውን የምትፈልጉ ሰዎች አዲስ አበባ የሚመጣ ሰው ፈልጌ አሁን የሆነች ልጅ ሰሞኑን አግኝቼ ነበረ፣ መልሳ ጠፋችኝ እንጂ ወደ አዲስ አበባ እምነትና ጸበል እንልካለን፣ ጸበልና እምነት እንልካለን። አንድ እህት አለችን እዛ፣ እሷ እንዲያውም በጣም ፈቃደኛ የሆነች እህት አለችን እዛ፣ በሃይላንድ አድርጋ አዘጋጅታ ትሰጣቸዋለች ማለት ነው። እሷ ጸበል የላክንበት ብዙ ጀሪካን አለ እዛ። አንድ ቀን ሰብሰብ ብሎ የመኪና ትራንስፖርት ሲኖር ይላካል። በ20 እንትን 40 ሊትር ምናምን ስለሆነ የምልከው እኔ ጀሪካን ከዚህ እየተገዛ ስለሆነ የሚላክ አንድ ቀን ሲመቻች፣ ከዛ ደግሞ ወደዚህ ትልኩታላችሁ። እንደዚህ እያደረግን እንልክላቸዋለን። ችግር የለውም። እሺ። እና እነዚህ የማይረቡ ሪፖርት አድርገውት ነው የወላቸው። አሁን ላይቭ የሚያስወጣኝ እኮ መቼም ቅዱሳን ሲነሱ አይናቸው ነው የሚቀላ። ቅዱሳን ሲነሱ አይናቸው ነው የሚቀላ። እነዚህ መናፍቃን እኮ። እና አባታችን አቡነ ሀራ ድንግል መጽናኛ ናቸው። እኔ አሁን ለምሳሌ ስለ አቡነ ሀራ ድንግል ለእናንተ ስናገር በቃል ኪዳናችሁ እየታሰርኩ እንደሆነ ግን ታውቃላችሁ። ስለ አቡነ ሀራ ድንግል ስናገር እኔ አሁን ለእናንተ ስናገር ስለ አቡነ ሀራ ድንግል ስመሰክር በቃል ኪዳናቸው እየታሰርኩ ነው። መጽሐፋቸው ላይ ምን ይላል መሰላችሁ? ወዳጅ ሊያርፉ ሲሉ ጥር 11 ነው ረፍታቸው። የጥምቀት ቀን ጥር 11 ነው ረፍታቸውና የምትችሉ እንዲያውም ጥር 11 ብትመጡ በጣም አሪፍ ነው። ወዳጅ አንተ ለእኔ እንደ ልቤ እንደሆንክልኝ እኔም ደግሞ አንተ ልብህ ያሰብከውን ባፍህ ያልነገርከኝን የተመኘኸውን ነገር ሁሉ እፈጽምልሃለሁ ነው ያላቸውና አባታችን አቡነ ሀራ ድንግል የማያስፈጽሙት ምንም ነገር የለም። እኔ ለምሳሌ 2 ጓደኞችን ቪዲዮም ሰርቼበታለሁ ከዚህ በፊት። አንደኛዋ አብራኝ የተማረች ልጅ ናት። 2 ጊዜ አስወርዷታል። 3ኛ ግን መጸነስ አልቻለችም፣ ፈርታ ያስወርደኛል ብላ አባታችን አቡነ ሀራ ድንግል ጋር ነኝና ስለተሳይና ተጠመቂ ብያት መጠታ። እንዲያውም 3 ቀን ምናምን የተጠመቀች ገድላቸውን ተሸክማ ስለተስላ ታሪኩን ሳሳጠረላችሁ መጣ ወልዳ እዚህ ነው ክርስትና ያስነሳችሁ። አባታችን አቡነ ሀራ ድንግል ጋር ነው ክርስትና ያስነሳችሁ መጣ። አንድ ወንድሜ ደግሞ አንድ ጓደኛዬ ደግሞ እንደዚሁ ወንድ ነው አብሮኝ የተማረ ልጅ መውለድ አልችል ብላ ሚስቱ በቃ ልንፋታ ነው አይነት ነገር ብሎኝ ይዛሃትና ብየው አባታችን አቡነ ሀራ ድንግል ይዟት መጥቶ ሳትጠመቅ ምን ሳትል ገድሉን ተሸክማ ተስላ ነው የሄደችው። ልጅ ወልዳ መጥታ እዚህ ነው ክርስትና ያስነሳችሁ። እንዴ እኔ እኮ 3 ዓመት አለፈኝ አቡነ ሀራ ድንግል ከተቀመጡ 3 ዓመት አለፈኝ። በዚህ በ3ቱ ዓመት ውስጥ ያየሁትን ነገር ብነግራችሁ ከዚህ በኋላ 1000 ዓመት ቢሰጠኝ ራሱ አይበቃም ብላችሁ ታምናላችሁ? ማካበድ አይደለም። በየቀኑ የምታዩት ነገር እኮ የአንዱ ሰው ተጋድሎ ብቻ እኮ አንድ ቀን አይበቃውም። የጽብ ድንቅ እኮ ነው የምትሉ። አንድ ተማሪ ደግሞ ብሩክ የሚባል ደግሞ የራሴ የቴኳንዶ ተማሪ የነበረ ልጅ ደግሞ የሚገርማችሁ ነገር የዛሬ 2 ዓመት አለፈው ፓራላይዝድ ሆኖ ሙሉ ለሙሉ አንገቱም አይዞርም ወደዚህ፣ ወገቡ አይንቀሳቀስ፣ አይኑ ብቻ ነው እንደዚህ የሚል አይኑ ብቻ። ወደ አቡነ ሀራ ድንግል ይዛችሁት ነው ብዬ መኪና እንትን ብለን ይዘውት መጡ። ተሸክመን ጸበሉ ይዘነው ገብተን እየተራመደ ነው የመጣ። ከ2 ወር በላይ ነው ፓራላይዝድ ሆኖ የነበረ እና ኦልሬዲ በቃ ተስፋ የተቆረጠበት ልጅ ነው የነበረ። ግን አባታችን ሀራ ድንግል ተሸክመን ወስደ ነው። ግዙፍ ነው በጣም የ80 ኪሎ ተወዳዳሪ ነው የነበረ የኛ የቴኳንዶ ግዙፍ ልጅ ነው። ይዘነው ገብተን እየተራመደ ነው የመጣ። እየተራመደ እናቲቱ በቃ እግሬ ላይ ነው የወደቀችው። በቃ አንተን ተመስሎ አዳነልኝ ብላ ማለት ነው። ምን ልላችሁ ፈልጌ ነው፣ አሁን እነሱ ቀበሌ 11 ባህር ዳር ነው ያሉ። ግን ሌላ ጸበል ሲሞክሩ ሕክምና ሲሞክሩ አባታችን ሀራ ድንግልን ብዙ ጊዜ እኔንም ጨምሮ ነው በእጅ የያዙት ወርቅ ስለሚሆንብን አንመጣም። ወደ አባታችን ወደ ሀራ ድንግል አንመጣም። ግን ለምን አማራጭ ስታጡ ነው የመጣችሁ? አሁን ብላችሁ ተስፋ ስትቆርጡ ወደኔ የመጣችሁ አይሉንም። እሳቸው ግን እንደመጣን ቀጥታ በፍቅር ነው የሚቀበሉን። እኔ ይገርመኛል የእሳቸው ነገር። እኔ ለምሳሌ አንዱን ዓመት ያልሄድኩበት ጸበል የለም። ቡቡዬንም ይዤ ያልሄድኩበት ጸበል የለም። ግን አቡነ ሀራ ድንግል ግን አልመጣሁም ነበር።
መጨረሻ ላይ ነው ትዝ ሲለኝ ቡቡዬ የተወለደ የአቡነ ሐራ ድንግል ቀን ነው። አሃ በቃ አቡነ ሐራ ድንግል መሄድ አለብኝ ማለት ነው ብዬ መጣን። እንደመጣን በቃ ወዲያው ነው የተቀበሉ። የሰው ልጅ ሊያዝንላችሁና ሊራራላችሁ የሚገባ አማራጭ ስታጡ ነው። የሚገርማችሁ ነገር በጣም ያሳዝነውን የሰው ልጅ ተፈጥሮ ልንገራችሁ። የሰው ልጅ አዝናችሁ ተስፋ ቆርጣችሁ አማራጭ አጣችሁ፣ መሄጃ አጣችሁ፣ የምትይዙት የምትጨብጡትን አጣችሁ ስትሄዱ ገሌ ቦታ ሄደህ ነበር አይደለ ያዋጣኛል ብለህ እና አሁን አማራጭ ስታጣ ነው ወደ እኔ የምትመጣ ነው የሚላችሁ። የሰው ልጅ ክፉ ነው። እንደዚህ ነው። አያችሁ። እንዲያውም እኮ ለሰው ልጅ ሊታዘን የሚገባ ያ ሰው አማራጭ ሲያጣ ነው። ለሰው ልጅ ማዘን የሚገባ አማራጭ ሲያጣ ነው። ያ ሰው እንዲያውም አማራጭ የለውም፣ አማራጭ ባይኖረው ነው ወደ እኔ የመጣ ተብሎ ይታዘንለታል። እኛ ግን ክፉ መሆናችንን የምታውቁት አማራጭ ያጣ የሰው ልጅ ሲመጣ እንኳ ጨካኞች ነን። ዞር በል እንደዚህ ቦታ ያዋጣኛል ብለህ ሂደህ ነበር አይደል? ሂድ ከዚህ ነው የምንለው። አባታችን ሐራ ድንግል ግን እንደዛ አይደለም። ጠንቋይ ቤት፣ የትኛውም አዋቂ ቤት፣ የትኛውም ሕክምናውን የትም ቦታ ዘላችሁ የትኛውም ቦታ ቆይታችሁ ኑ፣ በፍቅር ነው የሚቀበሏቸው፣ በፍቅር እና እንዲህ አይነት ቅዱስ አባት ናቸው ያሉን አባታችን አቡነ ሐራ ድንግል የዚህ አይነት አባት ናቸው። በተቻለ መጠን የምትችሉ ሰዎች ኑ፣ ወደ አባታችን ኑ። ትልቅ በረከት ታገኛላችሁ፣ ትልቅ ፈውስ ታገኛላችሁ። ልጅ የሌላችሁ ልጅ ይሰጧችኋል። ሰላም የሌላችሁ ሰላም ይሰጧችኋል። መስመር የጠፋችሁ ሰዎች፣ አቅጣጫ የጠፋችሁ ሰዎች መስመር ያስይዟችኋል፣ መስመር ያስይዟችኋል። እውነቴን ነው የምነግራችሁ። እዚህ ዳቢውን እየበላችሁ ሰው የሚወጣ የሚገባው ሰው እንዲሁ እየመጸወታችሁ ራሱ እሳቸውን አምናችሁ መጠታችሁ 5 ሳንቲም ሳትይዙ እሳቸውን አምናችሁ መጣችሁ የበረከት ስራ እየሰራችሁ ለ6 ወር ብትቀመጡ እዚህ ከ6 ወር በኋላ ብትወጡ በእርግጠኝነት ልክ ከተማ ላይ ስራ አዘጋጅተው የትዳር አጋር አዘጋጅተው የሚጠብቋችሁ ቅዱስ አባት ናቸው። እንደዚህ ናቸው። በቃ እዚህ ቦታ መጥቶ 1 ዓመትም 2 ዓመትም ቆይቶ ሂዶ ትዳር ያልያዘ ሰው ስራ ያልያዘ ሰው የለም በቃ። እና አባታችን አቡነ ሐራ ድንግል ገዳም ከባህር ዳር 17 ኪሎ ሜትር ርቀት ላይ ነው የሚገኘው። ከባህር ዳር 17 ኪሎ ሜትር ርቀት ላይ ዘንዘለማ የምትባላለች። እዛች ላይ ስትደርሱ የገዳሙ መኪና አለ። የገዳሙ መኪና ቢሞላም ደግሞ ባሶች አሉ። በእነሱ መሰረት እንትን ማለት ትችላላችሁ ማለት ነው። ናኒ አዲስዬ ይኸውላችሁ፣ ናኒ አዲስዬ ይህች ናት እህታችን፣ ይህች ናት። እንኳን አሁን ጠንከራ ቀርቶ ያኔ በአራስነቷ በነፍሰ ጡርነቷ እንኳን ጸበል ልኬ አዲስ አበባ ላይ ላሉ ሰዎች ከአዳማ ድረስ ከድሬዳዋ ድረስ እየሄዱ የተቀበሏት እህታችን ናት። ናኒ አዲስዬ ትባላለች። በተቻለ መጠን ሰሞኑን ያገኘኋት ልጅም እንግዲህ ጠፋች። ስልክም ደውዬላት አላነሳችልኝም። የእግር መንገድ የለውም። አቡነ ሐራ ድንግል የእግር መንገድ የለውም። ቀጥታ ገዳሙ ላይ ነው። 0 የእግር መንገድ ነው። ምንም የእግር መንገድ የለም። አዎ ምስክሮች ብዙ ትኖራላችሁ። አያችሁት? ስለዚህ ይዞልን የሚመጣ ሰው ሲገኝ ወደ አዲስ አበባ ይዞልን የሚሄድ ሰው ሲገኝ ጸበል እንልካለን። ናኒ አዲስዬ ጋር እናስቀምጠዋለን። እዚሁ አለች። ከእሷ ጋር በኋላ ምን እናደርጋለን ማለት ነው። ከእሷ በሃይላንድ በእምነቱን ደግሞ በፌስታል እያዘጋጅ ትጠብቃችኋለች። ከእሷ ትቀበላላችሁ ማለት ነው። ይህን ነው የምናደርገው። መስራት ያለብንን ሰነፉ። ኦኬ እሺ። አረ ጽንስ እየወረደ ተቸግረናል። አሁንስ ነው ዮዳሄ። አዎ አሁን ለምሳሌ ጸበል እየወረደ ለሚያስቸግራችሁ ሰዎች፣ ልጅ እምቢ ላላችሁ ሰዎች አባታችን አቡነ ሐራ ድንግል ያው ትልቅ ቃል ኪዳን ያላቸው የእሳቸውን እምነትና ጸበል ገዳማቸውን መርገጥ ባትችሉ እንኳ አዲስ አበባ ላይ ያሉትን ገዳም ቤተክርስቲያኖቻቸውን ራሱ ለጊዜው እሳቸው ጋር ሄዳችሁ መጸበል፣ እሳቸው ጋር ሄዳችሁ ቤተክርስቲያናቸው ጋር ቃል ኪዳን ስላላቸው መሳል ትችላላችሁ። እና ይህንን አድርጉ። እንግዲህ ሰው ደግሞ ገብቷል። አሁን በእሳቸው ነው የቆምኩኝ። አዎ እንደ አባታችን አቡነ ሐራ ድንግል ያልገቡበት ምን አለ? እኔ እጅግ በጣም ነው የሚገርመኝ።
አንድ ጊዜም እንደተፈጠረ ልንገራችሁ። አንድ ጊዜም እንደተፈጠረ ልንገራችሁ። ይሄ 200 ምናምን ሰው አለ። በኋላ ስትወጡ ግን አፋፊ ማዕድ እንትንሽን አድሬስሽን አስቀምጪው እዚህ ላይ እሺ። አፋፊ ማዕድ አድሬስሽን አስቀምጪው። ሌሎችም ቢዝነስ ላይ ያላችሁ ሰዎች ኦርቶዶክስ ለኦርቶዶክስ መደጋገፍ ስላለበት እዚህ ላይ አድራሻችሁን ማስቀመጥ ትችላላችሁ። የምትሰሩትን ስራ ማስቀመጥ ትችላላችሁ እዚህ ላይ እሺ። ልክ ቅድም የአፋፊ ማዕድን እንትን እንዳልንላት እናንተም አድራሻችሁን እዚህ ላይ ማስቀመጥ ትችላላችሁ ሌሎቻችሁ እሺ። አዎ በኃይላ ወንድም ያመሰግናለሁ። እሺ የአፋፊ ማዕድ አድሬስ ይውላችሁ እና ጸበላቸውን ከመፈለግ እምነታቸውን ከመፈለግ በበለጠ ደግሞ ደጃቸውን ብትረግጡ ጥሩ ነው ብዬ አስባለሁ። ደጃቸውን ብትረግጡ፣ ምክንያቱም አይደለም ክርስቲያን አረማዊ እንኳን ያልተጠመቀ አህዛብ እንኳን የአቡነ ሐራ ድንግል ገዳም አለ ሲባል ሰምቶ ሊሳለም ቢመጣ እስከ 7 ትውልድ ድረስ እምርልሃለሁ ነው የተባሉት። እስከ 7 ትውልድ ድረስ እምርልሃለሁ ነው የተባሉት። እንግዲህ እኛ ደግሞ በመቃብራቸው በእምነታቸው አፈር ተማምነን ባፈለቁት በጸሎታቸው ባፈለቁት ጸበል ተማምነን ስንመጣ ደግሞ ምን ሊደረግልን እንደሚችል አስቡት። ባህር ዳር ላይ ቀበሌ 5 ያላችሁ ሰዎች እዚህ ካላችሁ ምስክርነቱን መስጠት ትችላላችሁ። የቀበሌ 5ቷ ሴትዮ አታስታውሱም እንዴ? ሆስፒታል ሂዳ ካንሰር ጡትሽ መቆረጥ አለበት ተብላ ከሆስፒታል ሩጣ ወጣች ከሆስፒታል እና ባህር ዳር ከኢትዮ ስታር ፊት ለፊት አልማ የሚባል ህንፃ አለ። ካወቃችሁት ባህር ዳር ያላችሁ ሰዎች አልማ ህንፃ ውስጥ ነበረ የሚቀመጠው። አልማ ህንፃ ውስጥ ነበር የሚቀመጠው። ምኑ እንትን የሚያድሩት የነበረ የአቡነ ሐራ ድንግል መኪኖች ቀን ሲሰሩ ይውሉና ባህር ዳር አልማ ህንፃ ውስጥ ነበር የሚያድሩት። ይቺ ሴትዮ ከፈለገ እንትን ምንድነው የሚባለው ይሄ ከሆስፒታል ቀበሌ 13 ያለው ሆስፒታል ሩጣ ወጥታ ቀበሌ 5 አልማ መጣችና የአባታችን የአቡነ ሐራ ድንግል አሁን እንደዚህ አይነት ነገር ስንናገር ለመናፍቃን ብዙም ላይዋጥ ይችላል። አይደለም ለመናፍቃን የሃይማኖት ዘማዊነት ላለባቸው ኦርቶዶክሶች አስቸጋሪ ነው እንደዚህ አይነት ነገር መናገር። የሃይማኖት ዘማዊነት ማለት በሃይማኖት የሚዘሙቱ አሉ። አታውቁም እንዴ? ዛሬ ኦርቶዶክስ፣ ነገ ፕሮቴስታንት፣ ነገ ካቶሊክ የሚሉ ነገ ደግሞ ሙስሊም የሚሉ የሃይማኖት ዘማውያን ይባላሉ። ወይም ደግሞ ልክ እንደ ብዙ ሰዎች የሚያደንቃቸው ማናቸው እንደነ ዶክተር ወዳጀነህ አሁን ኦርቶዶክስ አይደለም ግን ኢኮኖሚስት ላይ ነው የሚለው። ኢኮኖሚስት ማለት በእምነት ኢኮኖሚዝም የሚባል ነገር የለም። አሁን እሱ በእምነት ከኦርቶዶክስ የሚፈልገውን አንስቷል፣ ከፕሮቴስታንት የሚፈልገውን አንስቷል፣ ከካቶሊክ የሚፈልገውን አንስቷል። ኢኮኖሚዝም ብሎ የሚያምነው ነገር አለ። እንደዛ የሚባል ነገር አይሰራም። ኦርቶዶክስ ላይ ሁሏን ከነምናምኑ ነው አምነ የምትቀበለው። በቃ ኦርቶዶክስ ላይ ይህንን እንቀበላለሁ ይህንን አልቀበልም የሚባል ነገር የለም። ስለዚህ ለእነዚህ አይነት ሰዎች ላይዋጥ ይችላል። ግን አስረግጬ የምነግራችሁ ነገር ይህቺ ሴትየው ካንሰር ተብላ ጡቴን አልቆረጥም ብላ ቀበሌ 5 መኪኖች የቆሙበት ላይ ሂዳ የመኪኖቹን ጎማ ገዳሙ እስከምደርስ ድረስ ብላ የመኪኖቹን ጎማ አሻሽታ ጡቷን ተቀብታ ከካንሰር የዳነች ሴትዮ አለች ነው የምላችሁ። ይሄ እምነት ነው። አያችሁት? የመኪናው ጎማ የሚያድን ሆኖ ነው አይደለም። ግን እምነት ነው። እምነት ዲስክ መሸራተት እንትን ያለው ሰውዬ ዛሬ ስንት ዓመት ነው እዚህ እንደመጣው መጀመሪያ የሰማሁት ተአምር እሱ ነው። 280 ሺህ ብር ታይላንድ ሕክምና ተብሎ 280 ሺህ ብር ታይላንድ ሕክምና ተብሎ መጣ ወደ አቡነ ሐራ ድንግል። ዲስክ ነው እህቶቹ ናቸው ይዘውት የመጡ። ከዳንኩኝ ይሄንን ብር ለእርሶ ሰጣለሁ ወደ ሕክምና አልሄድም ብሎ መጣ። ከባሱ ወርዶ ከባሱ ከገዳሙ ባስ ወርዶ አልጋ ትኬት እንትን ምንድነው አዳራሽ አለ፣ አዳራሽ የሚያዝበት አለ። ትኬት ቆርጦ አዳራሽ ሊይዝ እየሄደ ያለ እንቅፋት የመታውና ድንጋይ ፒስታ ነው ይወድቃል። ያን እህቶች ሁሉ ተሯሩጦ ሄዱ። እሱም ወገቡን አመመውና ምናምን አለቀሰ። እንግዲህ ዲስክ ወገቡን የሚያመው ሰው እንቅፋት ሲመታው አስቡት እንግዲህ በጣም በቃ ወድቆ ምናምን ነገር በቃ ብድግ ሲያደርጉት ወገቡ ላይ ሲነሳ ሁሌዚህም ተቀምጦ ሲነሳ ተኝቶ ሲነሳ የሚያመው ህመም ነበረ። ብድግ ሲል ህመሙ የለም። ይሄ ነገር ምንድን ነው ብሎ ወገቡን ዝቅ ቀና ሲል ድኗል። የመጣ ቀን ሳይጠመቅ ደጃቸው እንደረገጠ ዲስክ መሸራተት የዳነ ሰው አለ እያልኳቸው ነው። አያችሁት? ሳይጠመቅ እንዴ አንተማ አምነኸኝ ከመጣህ አባታችን ሐራ ድንግል ብሩን ስለፈለጉ ነው ይህን ሰው ያዳኑት። ብር ፈልገው ነው አባታችን ሐራ ድንግል። ኧረ እባካችሁ አባታችን ሐራ ድንግል እኮ የባለ አባት ዘር ናቸው እኮ። አባታችን ሐራ ድንግል እኮ ይህንን ዓለም ንቀው ሲመንኑ የደራ ወረዳ አገረ ገዥ እኮ የልጅ ልጅ ናቸው እኮ እሳቸው እኮ።
ይሄ ደራ የሚባለው ጎንደር ዙሪያን እኮ ፎገራ የሚባለውን እኮ የሚመሩ የባለ አባት ልጅ ነው የነበሩ። አባታችን ሀራ ድንግል እኮ ሀብታም ነው የነበሩ፣ ባለጸጋ ነው የነበሩ። ግንሳ ይህንን ዓለም ንቀው በድንግልናቸው የመነኑ ሀራ ሰማይ የሰማይ ወታደር የድንግል ወታደር ናቸው ሀራ ድንግል አባታችን። እና ሆፕ በውስጥ መስመር ማውራት እንችላለን። በውስጥ ኮንታክት እሰጣቸዋለሁ። እዚህ ላይ ስልክ መስጠት ስለማልችል ነው። ስልክ መስጠት ስለማልችል ነው። አካውንት የጠየቀኝ ማን ነው? የአባታችን የአቡነ ሀራ ድንግል አካውንት እና አባታችን ሀራ ድንግል እንደዚህ ናቸው። እሺ ገንዘቡን ፈልገው አይደለም። ያ ሰው ግን በምን አይነት ፍጹም በሆነ እምነት ቢመጣ እንደሆነ አስባችሁታል? እንደዛ ነው። እንትኑን የአባታችን የሀራ ድንግል አካውንት የጠየቃችሁ ይልስጣችሁ። የአቡነ ሀራ አካውንት የጠየቀኝ አለ። ያዙ ልንገራችሁ። ሞዴሬተሮች እነ በኃይላ እነ ዮርዲ ካላችሁ እዚህ ላይ ትጽፉታላችሁ ማለት ነው። የአቡነ ሀራ ድንግል አካውንት ያዙት ልንገራችሁ። አዎ እኔ አቡነ ሀራ ድንግል ነው ያለው። አቡነ ሀራ ድንግል 4 ዓመት እየሆነኝ ነው ከተቀመጥኩ። አባታችን አቡነ ሀራ ድንግል 4 ዓመት ሊሆነኝ ነው። እሺ አባታችን አቡነ ሀራ ድንግል እኔ ከተቀመጥኩ 4 ዓመት እየሆነኝ ነው። 4 ዓመት ሲቀመጥ ግን 4 ቀን የተቀመጥኩ ሁሉ እንደማይመስለኝ ነው የምነግራችሁ። 4 ቀን የተቀመጥኩ አይመስለኝም። ብዙ ሰው እዚህ መጥቶ ቶሎ ለመሄድ ነው የሚቸኩለው አይደለም። እኔ ግን ብዙ ስራዬን ጥዬ ብዙ ህይወት ጥዬ ነው የመጣው። ብዙ ህይወት ጥዬ ይሄ በራሱ ለኔ ትልቅ ተአምር ነው። ምክንያቱም ከቤቴ 30 ደቂቃ መቀመጥ የማልችል ወራዳ ሰው ነኝ። ከቤቴ ነው የምነግራችሁ። መጽሐፍ፣ ጸሎት 10 ደቂቃ ማንበብ የማልችል 10 ደቂቃ ጸሎት ማድረግ የማልችል ክፉ ሰው ነው የነበርኩኝ። ግን አሁን በዚህ በገዳማቸው 4 ዓመት እየሞላኝ ነው እያልኳቸው ነው። ይሄ ራሱ ትልቅ ተአምር ነው የሳቸው። የአቡነ ሀራ ድንግል አካውንት 10,000 እሺ ትጅዬ እሺ ጸበል እሺ 10,000 አፋፊ ማዕድ ጻፎ እንትን አካውንቱን እዚህ ላይ የምጽፈውን ጻፉት። 10,000 አካውንት ያዙ። 10,000 12 94 0096 ይሄኛው ኦኬ ዮርዲ ይሄኛው የእንትን ነው 106335 ይሄኛው የልማት ኮሚቴው ነው የገዳሙን ቆይ ይሄኛውን አጥፊውና ዮርዲ ይሄን አጥፊውና ሌላ የምጽፈውን እንትን ይበለው እሱን አጥፊውና አዎ 10,000 ሰርኪሁ እሺ በጣም አመሰግናለሁ አሜን አዎ 10,000 12 94 0096 አዎ በቃ እሱን ፒን አድርጉት። ዮርዲ እንትን ያለችው ያው የእንትኑ ነው። አዎ አሜን ፒን ያደረገው ማለት ነው። ዮርዲ ያደረገችው የልማት ኮሚቴው ነው። ይሄኛው ደግሞ ገዳመ ወንያት ይልላችኋል ሁላችሁም። በቃ አካውንት የፈለጋችሁ ይሄ ነው። እሺ እና አባታችን አቡነ ሀራ ድንግል እጹም ነው። ቢሰጥ የማያልቅበት አምላክ የሰጣቸው ስራ የሰጣቸው ቃል ኪዳን የተለየ ነው። ቦታውን መጣችሁ ስታዩት በራሱ የጥምቀት ቀን መጥቶ የአባታችን አምስተኛውን ተአምር ከዚህ በፊት ሁሌም ነግሬያችኋለሁ። አሁንም ዛሬ ደግሜ ልንገራችሁ። አባታችን አቡነ ሀራ ድንግል ከዲማ ጊዮርጊስ የመጣውን ያንን በሽተኛ ታስታውሱትም እንዴ? ከዲማ ጊዮርጊስ መጥቶ የሊቀ ሰማዕታት የቅዱስ ጊዮርጊስን ገድል ማን ነው? የሊቀ ሰማዕታት የቅዱስ ጊዮርጊስን መታሰቢያ የሚያደርግ ዝክሩን የሚዘክር ከዲማ ጊዮርጊስ የመጣ አንድ በሽተኛ ሰው ነበርና ይሄ በሽተኛ ሰው አባታችን አቡነ ሀራ ድንግል መጥቶ የሀራ ድንግል የእረፍት በዓላቸው ጥር 11 ሊከበር ሰው ሁሉ ሽርጉዱን ያያል። ሰው ሁሉ በዚህ እያለ በዓላቸውን ሲያከብር ይሄ በሽተኛ የመቃብራቸው ቤተክርስቲያን ላይ የእሳቸው አጽም ያለበት ቤተክርስቲያን ላይ ደጀ ሰላሙ ላይ ተቀምጦ ያያል። ከዛ ምን እንዳለ ልንገራችሁ። ገድላቸው ላይ ቃል በቃል የተቀመጠው ነው የምነግራችሁ። ሀራ ድንግል አሁን እኔንም እንደነዚህ ሰዎች አድነኸኝና ፈውሰኸኝ እንደነዚህ ሰዎች ተሯሩጬ በዓልህን ባከብር ምን ይጎልብሃል አለው ይላል። አይገርማችሁ? አሁን ይሄ ትዕቢት ይመስላል አይደል? ትዕቢት ይመስላል። ትዕቢት አይደለም ይሄ ጸሎት። እኔ ያው ብዙ ጊዜ በሌላ እንትን እንዳይፈረጅብኝ ብዬ ነው። እኔ አሁን አባታችን አቡነ ሀራ ድንግል ጋር ጸሎት ሳረግ ቡቡዬ ታሞ ሳለ ለምሳሌ እንትን ያልኩትን ጸሎት ልንገራችሁ። እኔ ለምሳሌ አዳምጥኝ በደንብ እውነቴን ነው የምነግራችሁ።
ይጠቅማቸዋል ማለት እኔ የምጸልየውን ጸሎት ጸልዩ እያልኳቸው አይደለም። ግን ቡቡዬ ይሞታል ስባል በቃ አይሲዩ ማሽን ላይ በተቀመጠ ሰዓት ከዚህ በኋላ ተስፋ የለውም በተባልኩ ሰዓት አባታችን ሀራ ድንግል ጋር መጥቼ የተነጋገርኩት ነገር ምን እንደሆነ ልንገራቸው። ይህንን ሕፃን የማያድኑልኝ ከሆነ እኔንም ይግደሉኝ ነው ያልኳቸው። ቡቡዬን የማያድኑልኝ ከሆነ እኔንም ይግደሉኝ። በቃ የድሮ ኃጢአቴን ተመራምሮ ነው እንደዚህ ያመጡብኝ ማለት ነው። እንዴት ቡቡዬን ይወስዱብኛል? ቡቡን የሚወስዱብኝ ከሆነ ልጄ ከሞተ እኔ እንዲያውም በቃ ከእርሶ ጋር እንዲያውም መጥቼ ራሴን አጠፋለሁ በቃ አልኳቸው። ቃል በቃል ያልኳቸው ነው የምነግራቸው ለሳቸው። ራሴን ነው ማጠፋ በቃ እንዲያውም ቡቡዬ ከሞተ ራሴን አጠፋለሁ ነው ያልኳቸው። ከዛ ለዚህ ደግሞ የዳረጉኝ የሆኑ ሰዎችም ነበሩ። መጀመሪያ እነዛን ሰዎች እጀ ገድዬ ከዛ በኋላ ራሴን አጠፋለሁ ነው ያልኳቸው። ቃል በቃል ያልኳቸው ነው የምነግራቸው ለጻድቁ። የሰው ልጅ ቢሆን እንደዚህ ብለህ ነበር አይደለ? እስኪ አይሃለሁ ይላችሁ ነበር። ልብ አድርጎ የሰው ልጅ ቢሆን ኑሮ። አባታችን ሀራ ድንግል ግን አይወራረዱም። ኃጢአታችሁ ንግግራችሁን አይወራረዱባችሁ። ከዛ ምንድን ያልኳቸው መጨረሻ ላይ ይህንን ሕፃን ካዳኑትና ከፈወሱት ቢፈልግ ጉባኤ ያስገቡት፣ ካህን ያድርጉት፣ ካልፈለጉም ደግሞ ቤተ ክርስቲያን ውስጥ እዚህ ተላላኪ ያድርጉት፣ ካልፈለጉም ደግሞ የከብት እረኛ ያድርጉት፣ ካልፈለጉም ወፍጮ ቤት ሰራተኛ ያድርጉት፣ እንደፈለጉ ያድርጉት፣ ብቻ የእርሶ ልጅ ይሁንልኝ። ከተረፈ የእርሶ ልጅ ይሁንልኝና አምጥቼ ልስጦት። ከሞተ ግን እኔንም ጨምሮ ይግደሉኝ። እርሱም ብቻ ሳይሆን እኔንም ጨምሮ ይግደሉኝ ነው ያልኳቸው፣ ጻድቁን ማለት ነው። ካለበለዚያ ግን ይህንን ልጅ ያድኑልኝ። ደግሞ ፍጹም እምነት ስላለኝ ስለሚያድኑልኝ ይሄው ይዤው ልመጣ ነው አልኳቸው። ኦክሲጅን ተነቅሎ ከ2 ደቂቃ በላይ መኖር አይችልም። ኦክሲጅኑ ሲነቀል ከ2 ደቂቃ በላይ መኖር አይችልም ይሄ ሕፃን። ቀጥታ ምንድን ያደረግኩ ይህንን ሕፃን ኦክሲጅን ማሽኑን ነቃቅዬ ይዤው ነው የመጣሁ ወደ አቡነ ሀራ ድንግል ማለት ነው። እስኪ ራሴን አጠፋለሁ ብለህ ነበር አይደል? እስኪ ራስህን ስታጠፋ ልይ አላሉኝም። የሰው ልጅ ቢሆን እንደዚህ ነበር የሚላችሁ ነው የምላችሁ እኔ። አያችሁ፣ የሰው ልጅ ቢሆን እንደዚህ ነበር የሚላችሁ። እስኪ ቅድም እንደዚህ ሰው ገላለሁ ብለህ ፎክረህ ነበር አይደል? ሂድና ያው አድርገው እስኪ ነው የሚላችሁ የሰው ልጅ ቢሆን። አባታችን ግን እንደዛ አይደሉም፣ እንደዚህ አይደሉም አባታችን። በጣም ለሰው ልጅ አይደለም ለሚዳቋ የሚራሩ። ያቺ ጸሎት እያደረጉ እያለ የመጣችሁ እግራቸው ስር የወደቀችው ሚዳቋ አታስታውሱም እንዴ? አታስታውሱም? ነብሩ ሲመጣ እኮ ይችን እንስሳ አድነህ እንድትበላ እግዚአብሔር አልፈቀደልህም፣ ምን ትላለህ ነው ያሉት። ሰው ጋር እንደሚነጋገሩ ዞር ብሎ ሄደ ነው የሚለው ነብሩ እኮ። አይገርማችሁም? በጣም ሚዳቋይቱን አድነህ እንድትበላ እግዚአብሔር አልፈቀደልህም፣ ምግብ እንድታደርጋት እግዚአብሔር አልፈቀደልህም፣ ምን ትላለህ ሲሉት ነብሩ ቃላቸውን አክብሮ ዞር ብሎ ነው የሄደ። በጣም እኮ የሚገርሙ እኮ አባት ናቸው እኮ። ለሰው አይደለም ለእንስሳ የሚራሩ ቅዱስ አባት ናቸው። እኔ እንደዚህ አድርጌ ተናግሬያቸው ሆስፒታል ሂጄ ከጥበበ ጊዮን ማሽኑን ነቃቅለን እምነታቸውን ቀብቼ ይዤው ስመጣ አስከሬን ይዤ መጣ። ኦክሲጅኑ ሲነቀል ከ2 ደቂቃ በላይ መኖር አይችልም ብሎኛል እያልኳችሁ እኮ ነው። ልክ ኦክሲጅኑ ሲነቀል ከ2 ደቂቃ በላይ መኖር አይችልም የተባለ ሕፃን ግጥም አድርጌ የመቃብራቸውን እምነት በጸበላቸው በጥብጬ ቀባሁትና ቀጥታ ከ4ኛ ፎቅ ይዤው ስመጣ ነርስና ዶክተር እየተጮኸ እየተለቀሰ ነው። በቃ ያው ሊቀብረው ነው የሚወስደው እየተባልኩ ማለት ነው። አቡነ ሀራ ድንግል ገዳም ደውዬ መነኮሳቱን በቃ እየተፈተንኩ ነው፣ ይሞታል ተብያለሁ፣ ልጄ ይዤው እየመጣሁ ነው ብዬ ደጃቸው ላይ ቀስተ ደመናው አቡነ ሀራ ድንግል የሚለው ላይ ሲደርስ ነፍስን የዘራበት እና የአቡነ ሀራ ድንግል ስነ ስዕላቸው የሚወጣለ እዛ ላይ ኦክሲጅን የወረወርኩት። በቃ ያው አምጥቼዋለሁ፣ ልጄ የእርሶ ልጅ ይሁን፣ ከዚህ በኋላ ይዳንና የእርሶ ልጅ ይሁን፣ በቃ የኔ ልጅ አይደለም፣ ይረከቡኝ ነው ያልኳቸው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ የቅዱሳን አምላክ እግዚአብሔር ይመስገን። ወዲያው ነው ነፍስ የዘራበት እና ስለ ቅዱሳን ስንናገር ብዙ ጊዜ የምናካብድ የሚመስላቸው ሰዎች አሁን ይሄንን አየሁ እያልኳቸው እንዴ የሞተ ሕፃን አስነስተው ሰጡኝ እያልኩኝ እኔ ስለ ቅዱሳን ምንስ ብናገር እንዴት አካበደ ልባል እችላለሁ? ከሞት በላይ ምን አለ እንዴ? ከሞት በላይ ምን አለ? የሞተ ሕፃን አስነስተው ሰጡኝ እያልኳቸው እኮ ነው። እና እኔ ስጸልይ እንደዛ ብዬ ነበር የጸለይኩኝ፣ እንግርግር ያበሉት ጻድቁ ጋር። እና አሁን ሁሌም ቢሆን ለሚቀርቡ ሰዎች የምናገረው ነገር ነው። ለቤተ ክርስቲያናችን ያው አዎ ልክ ነው።
አንዱ የቅርብ አንዱ የሩቅ ልጅ ሊሆን አይችልም። በቀረብነው መጠን ልክ ግን ልባችንን በከፈትንበት ልክ ነው እግዚአብሔር የሚገባ። ይህንን ማሰብ መቻል አለብን። አዎ የቅዱስ ዮሐንስ አፈወርቅ እንደተናገረው የቤተ ክርስቲያናችን እንትን የቤታችሁ በር መስኮቱን ስትከፍቱት በደንብ አዳምጡኝ። የበራችሁን የቤታችሁን መስኮት ስትከፍቱ በደንብ ከከፈታችሁት ፀሐይ ወለል ብላ ትገባለች። በደንብ ከተከፈተች አይደለ? ገርበብ አድርጋችሁ ከከፈታችሁ ትሳ በትንሹ ነው የምትገባ። በተከፈተላት ልክ ነው ፀሐይዋ የምትገባ። ሙሉ ለሙሉ ከዘጋችሁ ትሳ አትገባም ፀሐይዋ። እኔ አባታችን አቡነ ሐራ ድንግል ጋር ልቤን የከፈትኩት እንደዛ ነው። ወለል አድርጌን የከፈትኩት ብዬ የማስበው ማለት ነው። እኔ እግዚአብሔር በራችን በከፈትንበት መጠን ልክ ነው ወደ ቤታችን የሚገባ። ፀሐይ በከፈትናት መጠን እንደምትገባ ሁሉ የእግዚአብሔር ፍቅርም ወደኛ የሚገባ ልባችን በከፈትንበት መጠን ነው። ልባችንን ገርበብ አድርገን ከከፈት ነው የሚገባውን ፍቅር ያን ያህል ነው። በደንብ ግልጽ ነው ብዬ ነው መቸማል። ወለል አድርጋችሁ ስትከፍቱት ደግሞ የእግዚአብሔር ፍቅር ወለል ብሎ ነው የሚገባላችሁ። ስለዚህ የአባታችን የአቡነ ሐራ ድንግል ፍቅር እንዲገባላችሁ በራችሁን ወለል አድርጋችሁ መክፈት አለባችሁ። ወለል አድርጋችሁና እንደ አንድ ጸበልተኛ እኔ ራሴን አላየም። ለአባታችን ለአቡነ ሐራ ድንግል እኔ አንድ ጸበልተኛ ነኝ ብዬ አላስብም ራሴን። ምክንያቱም በቃ እኔ ልጃቸው ነኝ ብዬ ነው የማስብ። የሆነ ሰው መጥቶ ተጠምቆ ድነቱን አግኝቶ እንደሚሄድ ሰው ሳይሆን በእኔ ምክንያት እንኳ እኮ ስንት ሰው መጥቷል። አቡነ ሐራ ድንግል እኮ እንዴ ከጀርመን ከአሜሪካ እኮ እየመጡ እኮ ነው። በዚህ በቲክቶክ የሚያውቁኝ ሰዎች እኮ የትም ሳያውቁኝ አልዋለዳቸው አልዛመዳቸው ቲክቶክ ላይ ብቻ የሚያውቁኝ እኮ ስለ አቡነ ሐራ ድንግል እንደዚህ ስናገር በውስጥ መስመር እያወሩኝ እኮ አቡነ ሐራ ድንግል እየመጡ እኮ ነው። ከአሜሪካ ከሲያትል የመጡ አሉ፣ ከጀርመን የመጡ አሉ። እንግዳ ሳጪ ፍጥነታቸውስ ደግሞ ኧረ ፍጥነታቸውስ ደጃቸውን ስትረግጡ እኮ ነው። ገና ስማቸው ሲጠራ ቤታቸው ሁናችሁ ገና ስማቸው ሲጠራ እዛ ቤት ያለው መንፈስ ይያዛል። በቃ ነገን ከቀጠራችሁ ወደ እሳቸው መምጣት ወደ እሳቸው እንዳትመጡ የማይደረግ ነገር የለም። የማይደረግ ማለት ነውና አንድ አብርሃም የሚባል ጓደኛ ነበረኝ። የመጨረሻ ተአምሬ ነው። ይሄን ተአምር ልንገራችሁና ልጨርስ። የመጨረሻ ተአምሬ ነው። አንድ አብርሃም የሚባል እዚህ ወንድም ወዳጅ ነበረኝ፣ ጓደኛ ነበር። እዚህ ጸበል ላይ የተዋወቅ ነውና በርሜል ጊዮርጊስ ይሄዳል። እዚህ ዓመት ከተቀመጠ በኋላ በርሜል ጊዮርጊስ ይሄዳል። በርሜል ጊዮርጊስ ሂዶ ምንድነው የሆነ? በርሜል ጊዮርጊስ ላይ አሳሪ ነው የሆነ። አሳሪ ጸበል የሚገቡትን ሰዎች እየታሰሩ አለ የሚገቡ በርሜል ጊዮርጊስ አሳሪ ነው የሆነ። ልብ አድርጋችሁ አዳምጡኝ። እዚህ ያለን ስለ አቡነ ሐራ ድንግል እኔ በተረዳሁት መጠን ስነግረው እያካበርኩ ይመስለው ነበር። እዚህ ተቀምጠን ማለት ነው። እና ብዙ ሰዎች አሉ ማለት መዳን እየቻሉ ግን የማይድኑ። ለምሳሌ አሁን እኔም ልክ እንደኔ ሲወጡም ያማቸዋሉ፣ ተመልሰው የሚመጡ አሉ። ወጣው እድንኛለሁ ብለው ወጣው ሲሄዱ እንደገና ይታመሙና የሚመጡ አሉ። እዚህ ሲቀመጡ ደግሞ ጤነኛ ናቸው፣ ሲወጡ ደግሞ ይታመማሉ፣ እንደገና ሲመለሱ የሚድኑ ሰዎች አሉ። እንደዚህ አይነት ሰዎች አሉ። ታዲያ ይሄ ልጅ ጻድቁ ቶሎ መንፈስን ቶሎ የማያወጡበት ምክንያት ይሄ ነው እያልኩኝ እነግረዋለሁ እኔ። ምክንያቱም በአንድ ጊዜ የወጣ መንፈስ ተመልሶ በአንድ ጊዜ ለመግባት ቀላል ስለሆነ ድጋሚ እንዳይወጣ አድርገው አሳሩን አብልተው ነው መንፈሱን የሚያስወጡት እሳቸውና የጸና ሰው ካለ ሊያዘገዩት ይችላሉ። እዚህ ቦታ ላይ የበረከት ስራ እየሰራ አንዳንድ ስራዎችን በጻድቁ አማካኝነት ተሰጥቶት በቃ እዚህ ላይ ብዙ ሊቆይ ይችላል እና ይህን ነገር ስናገር ልጁ አይቀበለኝም ነበር። ከዛ 7 ዓመት እዚህ የተቀመጠ አይነ ስውር ነበር እዚህ አቡነ ሐራ ድንግል። ይሄ ልጅ ከሄደ በኋላ በርሜል ከሄደ በኋላ ይሄ 7 ዓመት የተቀመጠው ልጅ የት ይሄዳል ማለት ነው? ሊጠመቅ በርሜል ጊዮርጊስ ይሄዳል። በርሜል ጊዮርጊስ ይሄዳል ሊጠመቅ። በርሜል ጊዮርጊስ ሂዶ የሚገርማችሁ ነገር ይሄ ልጅ ያስረዋል። ይሄ አሳሪው ልጅ ቀድሞ ሄደው ልጅ አብርሃም የሚባለው ልጅ ያስረውና ይጠመቃል። እየተጠመቀ እያለ ሰማዕቱ ጊዮርጊስ እባክህ ነፃ አውጣኝ፣ እባክህ ነፃ አውጣኝ፣ እባክህን ፍረድና ሲኦል ክተተኝ ብሎ ለፈለፈ። አይነ ስውሩ ላይ ያለው ማለት ነው። ልብ አድርጉ። እባክህን ሰማዕቱ ጊዮርጊስ ይዣለሁ፣ እባክህን በአምላክ ይዣለሁ፣ እባክህን ጸላዩ ነው እንደዚህ እያለ የሚለፈልፍ እንግዲህ እባክህን ፍረድብኝና ሲኦል ክተተኝ ብሎ ለፈለፈ። ይሄ ልጅ ይሰማል። አሳሪ አይደለ? እዛ ይሰማል። ስለሚያውቀው ያንን ልጅ አቡነ ሐራ ድንግል እያለ ስለሚያውቀው ይሄ አይነ ስውር እንደዚህ እያለ ሲለፈልፍ ዋ ምን ለማለት ፈልጎ ነው እንደዚህ እያለ የሚለፈልፍ ብሎ ገርሞታል። እባክህን
ሐራ ድንግል የሚባል አንድ መነኩሴ አለ። እንግዲህ መንፈሱ የለፈለፈው ነው የምነግራችሁ። ሐራ ድንግል የሚባል አንድ መነኩሴ አለ። በገዳሙ ላይ ለ7 ዓመት እንደ ልጁ አይኔን አሳውሮ እጅና እግሬን ቆርጦ ይሄው ምንም አይነት ስራ እንዳልሰራ አየር ላይ ወጥሮ እያሰቃየኝ ነው። ወይ ፈርዶ አስፈርዶ ሲኦል አልከተተኝ፣ ወይ ከልጁ ላይ አላስወጣኝ። እንደ ልጁ አካለ ጎደሎ አድርጎ አየር ላይ ወጥሮ እያሰቃየኝ ነው። እባክህን ይበቃኛል፣ አስፈርድና ሲኦል ክተተኝ ብሎ ለፈለፈ አለ መንፈሱ ማለት ነው። ወዲያው ተራራ ላይ ወጦ ኔትወርክ እዛ ስለሚያስቸግር ተራራ ላይ ወጦ ይደውልልኛል። ሄሎ ስለው ይቅርታ ወንድሜ በጣም ይቅርታ አለኝ። ምንድነው ስለው ስትነግረኝ የነበረው ነገር ሳልሰማ ቀርቼ ሐራ ድንግል እኮ በጣም በቃ ትልቅ ትምህርት አስተማሩኝ አለኝ። ምንድነው ስለው አሁን ያልኳችሁን ነገር የለፈለፈውን ይሄ 7 ዓመት የተቀመጠ ጸበልተኛ እዛ ሄዶ ቅዱስ ጊዮርጊስን ከአቡነ ሐራ ድንግል ስቃይ እንዲያላቀቀው ቅዱስ ጊዮርጊስን ፈርዶ ሲኦል እንዲከተው ሲማጸን ሰማሁት አለ። አይገርማችሁም? በጣም እንደዚህ ናቸው። በዙሪያችን ያለውን ጠላት ጠንቋይ፣ አስጠንቋይ፣ ይሄ መተተኛ ምናምን የሚባለውን እንደዚህ ነው። ቁም ስቅሎን አሳይተው ድጋሚ ወደ ዘር ማንዘራችሁ እንዳይደርስ አድርገው በቃ ድራሹን ነው የሚያጠፉት። እንደዚህ ናቸውና እሺ ናኒ፣ እሺ የናንዬ ስልክ ይሄ ነው። ናኒ አዲስዬ ይህች ናት። የናንዬን ስልክ ያዙና ስልክ ቁጥሩ አለ። አዎ እሺ፣ የእሷን ስልክ ይኸው እዚህ ጋር ተቀምጦላችኋል። ምን ታደርጋላችሁ ማለት ነው? እንትን ትሉታላችሁ። ልክ እኔ ጸበል ስልክላት ከእሷ ትቀበላላችሁ ማለት ነው። እና አባታችን አቡነ ሐራ ድንግል እንደዚህ ናቸው። እሺ የአባታችን የአቡነ ሐራ ድንግል ፍቅር፣ የአባታችን የአቡነ ሐራ ድንግል ፈውስ እንዲደርሳችሁ እዚህ ቦታችሁ ላይ ብትመጡ ጥሩ ነው። ኪንግ ይኸውላችሁ እንግዲህ ኪንግ እዚህ ላይ ጻፈውን ስሙት፣ አንብቡት። እንግዲህ ምንድን ነው የሚለው? እኔ በአንድ ንግስ፣ በአንድ ክብረ በዓላቸው ማለት ነው፣ በአንድ ንግስ ነው ከልጅነት ጀምሮ ያመኝ የነበረውን የፈወሱኝ ይላል። እንደዚህ ናቸው። ደጃቸውን ስትረግጡ ፈውስ ነው። በቃ የተለዩ አባት ናቸው። እውነቴን ነው የምነግራቸው። የተለዩ ድንቅ የሆኑ አባት ናቸው አባታችን አቡነ ሐራ ድንግል። ስለዚህ አፋፊ ማዕድ አመሰግናለሁ በጣም። ይሄን ያለው ነገር ሁላችሁም እወዳችኋለሁ፣ አከብራችኋለሁ። በደንብ ኮፒ ሊንክ ስላደረጋችሁት ላይቭ ሊያስወጣኝ ነበረ። ይኸው እንትን አለው። አሁን እኮ ሮቦት ነው ወይስ አይደለህም ብሎ እኮ አምጦልኝ ነበር። እና አባታችን አቡነ ሐራ ድንግል ያላወቃችኋቸው ሰዎች እወቋቸው። እስከ 90 ዓመታቸው የተጋደሉበት ገዳማቸው ላይ ነው ያለሁ እኔ። ካንሰር የሚፈውሰው እምነታቸው፣ ካንሰር የሚፈውሰው ጸበላቸው፣ አይነ ስውራንን የሚያበራው ጸበላቸው ያለ እዚህ ነው። የመቃብራቸው እምነት ያለ እዚህ ነው። እንግዲህ 400 ዓመት ሊሞላቸው ነው ካረፉ። የመጨረሻው ዘመን ቅዱስ ናቸው። 8ኛው ሺህ ሲገባ የመጨረሻው ዘመን ቅዱስ ናቸው አባታችን ሐራ ድንግል። እናታችን ቅድስት ኪዳነ ምሕረት አለች አብራቸው። ሌላ ቤተክርስቲያን እዛው ከጎን አለች፣ እዛው ላይ ማለት ነው። መንታዎቹ ቤተክርስቲያን ነው የሚባለው። እናታችን ቅድስት ኪዳነ ምሕረትን ደግሞ በአካለ ስጋ እያሉ እናታችን እራሷ ቅድስት ድንግል ማርያም አመጣ የሰጠቻቸው ጽላት ናት። በገል እያጠኑ ይዘዋት የኖሩ ተአምረኛ የሆነች የእናታችን የቅድስት ኪዳነ ምሕረት አለች፣ ቤተክርስቲያኑ አለች፣ ታቦቱ አለች እዚሁ። ስለዚህ ከባህር ዳር 17 ኪሎ ሜትር ርቀት ላይ ነው የሚገኘው። ባህር ዳር ከደረሳችሁ በኋላ ቀላል ነው። ልክ ባህር ዳር ስትደርሱ ወደ ዘንዘልማ ትመጣላችሁ፣ ወይም ደግሞ ባህር ዳር ስትደርሱ ወደ አቡነ ሐራ ድንግል ስትሉ ሁሉም ሰው ይጠቁማቸዋል። ዋናው ገዳማቸው ስትሉ ዘንዘልማ የምትባላለች፣ እዛች ላይ ትመጣላችሁ። በቃ ቀጥታ መምጣት ነው። ባሳለ፣ የገዳሙ ባሳለ፣ ባጃጆች አሉ ምናምን ትመጣላችሁ። በቃ ይሄ ነው ያለው ነገርና እንግዲህ እኔ በጣም ብዙ ለፈለፍኩባቸው። በጣም ወዳችኋለሁ፣ አከብራችኋለሁ። 300 ሰው አለ። ከዚህ ላይቭ ስንወጣ አደራ ተደጋጋሚ እንደነገርኳችሁ አካውንቴ በደንብ ሪፖርት ስለደረሰበት ቪዲዮዎቹ የማይደርሷችሁ ለዛ ነው። ስንወጣ በኋላ ላይ ከዚህ ከላይቭ ስንወጣ አሁን 5 ሰዓት ላይ መለቅላችሁ ቪዲዮ አለ፣ 9 ሰዓት መለቅላችሁን ቪዲዮ አለ፣ የተሳስ ገብርኤልን የተመለከተ ቪዲዮ አለ። በሊቀ መልአኩ በቅዱስ ገብርኤል ቃል ኪዳን እንድንታሰር የሊቀ መልአኩ የቅዱስ ገብርኤልን በዓል ቀድመን ተዘጋጅተንበት እንድንጠብቀው ከበረከቱ እንድንካፈል ቅድም ተደጋጋሚ እንደተናገርኩት የምትችሉ ድርሳኑን ከቤታችሁ ታነባላችሁ። የማትችሉ ደግሞ ድርሳኑን በሰው አስነበባችሁ ቤታችሁን፣ የስራ ቦታችሁን፣ ድርጅታችሁን ታስረጫላችሁ። ትልቅ በረከት ታገኛላችሁ። በሊቀ መልአኩ በቅዱስ ገብርኤል ቃል ኪዳን ትታሰራላችሁ። በዚህ ቀን ደግሞ ሊቀ መልአኩ ቅዱስ ገብርኤል ብቻ ሳይሆን እንደነገርኳችሁ አቡነ ስነ ኢየሱስ መስከረም 19 ቀን ከዚህ ዓለም ሕይወት ልትለይ ነውና አምላክ ይዘውና ብሎኛል። ስለዚህ
መልአከ ሞት ይዟቸው ሊሄድ ቢል አይ ታኅሳስ ገብርኤልን ሳላከብር አልሄድም ብለው መልአከ ሞትን ለ3 ወር ገዝተው ታኅሳስ ገብርኤልን ካከበሩ በኋላ ያረፉት ቅዱስ አባታችን አቡነ ስነ ኢየሱስም የእረፍት በዓላቸው ነው። አቡነ አባለ ክርስቶስም ደግሞ እጅግ በጣም የሚያስገርም ቃል ኪዳን ያላቸው ቅዱስ አባት ናቸው። እሳቸውም የእረፍት በዓላቸው ነው። እሺ አፋፊ ማዕድ ቀበሌ 11 ነው ያለች። የአፋፊ ማዕድ አድራሻ እዚህ ላይ ተጽፎላችኋል። ምንድነው የምትላችሁ? ቀበሌ 11 ስለሆነ ያለችው ቀበሌ 11 ላይ ማለትም ወደ አቡነ ሀራ ድንግል ስትመጡ የእሷ ታክሲ የምትይዙበት አካባቢ ላይ ነው ያለችው እሷ። ስለዚህ ወደ አቡነ ሀራ ድንግል የሚመጡ ሰዎችን እኔ እጠቆማለሁ፣ አሳያለሁ ሳለች ይሄው ስልኳን ተቀበሉ ነው። የአፋፊ ማዕድን እህታችን ወንድማችን እናመሰግናለን። ቤተሰባችሁን ይባርክ፣ ስራችሁን ይባርክ ብለናል በተደጋጋሚ። እሷን ታገኙና አፋፊ ማዕድን ታገኙና አርፋችሁ ቀስ ብላችሁ ቦታውን ተጠቆማቸዋለች ወይ ደግሞ ባለቤቷ ይጠቆማቸዋል። ወደ አቡነ ሀራ ድንግል ትራንስፖርት ያስይዟችኋል ማለት ነው። ቀጥታ ትመጣላችሁ እና እኔ አግዛችኋለሁ እያለች ነው። የአፋፊ ማዕድን ስልክ ቁጥር ምናምን ያዙና እንትን ትላላችሁ ማለት ነው። እሺ አሜን። አሜን። ይህን ይመስላል እንግዲህ። ፕሮፋይሉን አደራ የምለቀውን ቪዲዮ ብቻ ሳይሆን ፕሮፋይሉን በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እፈልጋለሁ። ሊንክ አድርጉት አሁን አራት ሰዓት ነው እንግዲህ ልለያት ነው። ምክንያቱም አራት ነው ያለ ቪቀርጅ ነው አሁን። ስለዚህ ቲጂ ኪዳነት አሜን አሜን አሜን። ይኸውልሽ ያኔ በጣም በብዛት መጣችሁ እናንተ። ያኔ ጉዞን ያዘጋጀን ጊዜ አቡነ ሀራ ድንግልን በደንብ ሳትነጋገሩ ነው ሄዳችሁና አንድ ቀን አመቻችና ድጋሚ እንደምትመጪ ተስፋ አደርጋለሁ። አይመስልሽም ቲጂ? መንገዱ ችግር አይደለም፣ ለምለም መንገዱ ችግር አይደለም፣ ምንም ችግር የለም። አቡነ ሀራ ድንግል ወሬ ነው የሚወራው እንጂ ምንም አይነት ችግር የለም። እሺ ውሸት ነው። ገዳመ ወንያት አቡነ ሀራ ድንግል ምንም አይነት ችግር የለም። እሺ እሺ ይሄን ይመስላል እንግዲህ። ስወጣ አደራችሁን በተቻላችሁት መጠን የምትችሉትን ያክል ፕሮፋይሉ ገብታችሁ ኮፒ ሊንክ አድርጉልኝ። በነገራችን ላይ ታኅሳስ 8 አመቱ ነው አይደለ? ቪዲዮ ከጀመርኩ አመቱ ነው። ታኅሳስ 8 አመት አለፈኝ ቲክቶክ ከጀመርኩ። ቲክቶክ የጀመርኩበት አመታዊ እንትኔ ነው ቀኔ ነው ታኅሳስ 8። ግን ታኅሳስ 8 አመት እንትን 500 ገባለሁ ብዬ ነበረ ቪዲዮ ማለት እንትን ፎሎወር ማለት ነው። ከዛ ቀኑ አመቱ እየደረሰ ሲመጣ በደንብ ተመታ፣ አካውንቱ ተመታና አጋጣሚ ሆኖ በቃ ፎሎወሩ መሄድ አልቻለም፣ ቪዲዮቹ መታየት አልቻሉም። እንግዲህ ምንም ማድረግ አይቻልም እንጂ 500 ገብተን በአመታችን 500 ገባን ብለን ቪዲዮ ሰራበታለሁ ብዬ ነበረ። 500 ሳይገባ ሲቀር ተውኩት፣ ቪዲዮንም ሳልሰራው ቀረሁና ልክ 500 ሰሞኑ መግባቱ ስለማይቀር የተወሰነ ነው 10 ምናምን ሺህ ሰው ነው የቀረው፣ እንደ 13 ሺህ ምናምን ሰው ነው የቀረው። ልክ ሲገባ እንትን እንላለን ማለት ነው። ይህንን ይመስላል እንግዲህ። ምንድን ያልገባህ ኪንግ ጆኒ? ወደ አቡነ ሀራ ድንግል መምጣት የምትፈልጉ ሰዎች ነው። እኔም እዛው ነው ያለው። ባይጠቅማችሁም እንደዚህ ላይ እንደምነጋገረው አንዳንድ ነገሮችን ለህይወታችሁ ሊጠቅማችሁ ይችላል። እኔም እዚህ መጥቼ እንትን ካልኩት ነገር አንጻር አንዳንድ ነገር ካለ እነግራችኋለሁ ማለት ነው። አዲስ ከጎንደር ይመጣል። ከጎንደር መንገዱ ሰላም ካልሆነ ነው እንጂ ከዘንዘልማ በኋላ ሰላም ነው። ኦኬ ከጎንደር መንገዱ እንትን አንዳንድ ጊዜ ይዘጋጋል። አሁን ግን ተከፍቷል መሰል። ከአዲስ አበባ በመኪና አይመጣም። ከአዲስ አበባ በአውሮፕላን ነው። መንገዱ ሴፍ ነው። መንገዱ ሰላም ነው። እሺ ሁሉም ያልፋል። ምን ብለኸኝ ነው? ሁሉም ያልፋል። ምን ብሎ ጠይቆን ነው? ሁሉም ያልፋል። ድጋሚ ያው እንትን ጉዞ አዘጋጅተን የነበረው የአብ ባባ ጋር የዛሬ 2 ዓመት ጉዞ አዘጋጅተን ነበረ ወደ አቡነ ሀራ ድንግልን በአውሮፕላን ማለት ነው ከአዲስ አበባ እና እነቲጄ ያው መጥተዋል። አዘጋጃለሁ አሁን የአውሮፕላን ጉዞ ከአዲስ አበባ አዘጋጃለሁ። እኔ ራሴ አዘጋጃለሁ። ማንንም ሳሊስ ከአዲስ አበባ የአውሮፕላን ጉዞ አዘጋጃለሁ። ግን መጀመሪያ
እዚህ ያለኝን ነገር ልጨርስ ብዬ ነው። ሴትል ላድርግና ጉዞ አዘጋጃለሁ። የመኪና ጉዞ ሳይሆን ከአዲስ አበባ የአውሮፕላን ጉዞ እናዘጋጃለን። ከጎንደር ግን የመኪና ጉዞ እናዘጋጃለን። ከወሎም የመኪና ጉዞ እናዘጋጃለን። ልክ ከዚህ እንደወጣሁ በደንብ አድርገን የምንሰራው ስራ ጉዞ እያዘጋጀን አቡነ ሀራ ድንግልን ሰዎች እንዲያውቋቸው ገዳሙ እንዲረገጡ ነው የምናደርግ። ይህንን ይመስላል እንግዲህ። እወዳችኋለሁ፣ አከብራችኋለሁ በጣም። ቪዲዮን ልቅረጽ እኔም በተቻለ መጠን እንግዲህ ስለ አባታችን ብዙ ነገር ለመነጋገር ሞክረናል። ሆፕ ማን ዮርዲ ወይም ደግሞ አሜን ካላችሁ ለሆፕ ስልክ ላኩና ለሆፕ ስልክ ላኩላት። ሆፕ ደግሞ በውስጥ ሃይበኝ ወይም ደግሞ ሃይበለኝና ማስት ምን ብላ ነው የጻፈችው? ቀን ይገደፋል። ቅድም ተነጋግረናል። ጌትነት እሺ ትጂ አሜን አሜን። ሰላም